ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ። በዛሬ ትምህርታችን እንግዲህ ባለፈው ፕሮሚስ ገብቼላችኋለሁ ፊደላቶችን ከጨረስን በኋላ የምናየውን ማለት ነው። ባለፈው የፈ የፐና የቨ ቤተሰቦችን ጨርሰን ነበረ። ስለዚህ ዛሬ እነዚህን ጥያቄዎች እንሰራለን ማለት ነው በጋራ። ስለዚህ ይህን ከጨረስን በኋላ ቀጥታ ምንድነው ጽህፈት የሚለውን ይህን ወደ ምዕራፍ እንትን የዜጋ አይደለም ያው ምዕራፍ 8 እንገባለን። በቀጣይ የምናየው ይሄ ምዕራፍ 8 ላይ እንገባለን የዛሬውን ትምህርት ከጨረስን በኋላ ማለት ነው። ኦልሞስት የዛሬው ምንድነው ካሁን በፊት የተማራችኋቸውን እንደማጠቃለያ የሚሆን ነው የዛሬው ትምህርት ማለት ነው። ስለዚህ በደንብ ትኩረታችሁን እንድትሰጡኝ እፈልጋለሁ። ለምን ትምህርታችሁ የአማርኛ የመጻፍና የማንበብ ስኪላችሁ የሚዳብረው ትኩረት በመስጠት ነው፣ ሁሌ በማየት አይደለም። እንደውም ሁሌ በማየት ምን ይሄ ስሜታችሁ እየተሰላቸ እየወረደ ይመጣና እንደውም በቃ የሆነ ለውጡን ያለ ማየት ነገር ይኖራል። ስለዚህ ፓይ አቴንሽን ወይ ደግሞ ትኩረታችሁን ሰጥታችሁ መከታተል ይኖርባችኋል። ትኩረት ደግሞ እንዴት እንደሚሰጥ ለማወቅ እየጻፋችሁ ሲሆን ትኩረታችሁ መሰብሰብ ይችላል። ዝም ብላችሁ ስታዩ ሐሳባችሁ እንዲሁ ይሰረቃል። ስለዚህ እሱን ለማስቀረት ትኩረታችሁን ለማስጠበቅ እየጻፋችሁ ሲሆን ደግሞ እጃችሁም ይሰለጥናል፣ ትኩረታችሁም አይሄድም ወደ ሌላ ቦታ። ያ ደግሞ በአጭሩ ቶሎ እንድትሸመድዱት፣ እንድታውቁት፣ እንድትረዱት ያግዛችኋል ማለት ነው። ስለዚህ ምን እያልኳችሁ ነው? እየጻፋችሁ ተከታተሉኝ። ኢቨን ኢፍ በኋላ ባታዩትም እንኳን ማለት ነው። ስለዚህ እኔ ስራ ይበዛብኛል፣ ድጋሚ የማየት እድል የለኝም። ስለዚህ ለምን ጽፋለሁ ብላችሁን ታስቡ ልጆች፣ ያው መጽሐፉ በኋላ እንድታነቡት ብቻ እንዳልሆነ ለመናገር ነው። አሁንም የምታነቡት አሁንም የምትጽፉት እንዳትረሱት፣ በደንብ እንዲቀመጥ ትኩረታችሁ እንዲሰበሰብ ስለሚያግዛችሁ ለማለት ነው። ስለዚህ ምዕራፍ ስንት ነው የሚለው? ይሄ ምዕራፍ 4 ነው የሚለው ያው እዚህ ላይ ማለት ነው። ሶሪ ትምህርት 4 ለማለት ፈልጌ ነው። ትምህርት 4 ቃላት ነው የሚሆነው። እንግዲህ ቃላት የምንላቸው ትርጉም የሚሰጡ የፊደላት ስብስቦችን ቃላት እንላቸዋለን ማለት ነው። ስለዚህ እነዚህን እንሰራለን። መልመጃ 8 ይለናል። ቃላቱን ከፍቻቸው ጋር አዛምዱ ነው የሚለን። ስለዚህ በሃ በዚህ ከሃ ስር እነዚህ ያሉ፣ በለስር ደግሞ እነዚህ ያሉ። ስለዚህ ትርጉማቸው ተመሳሳይ መልእክት ያላቸውን ቃሎች ማገናኘት ነው። ለምሳሌ ይሄ የመጀመሪያው አየ ይላል። አየ ማለት ተመለከተ ከሚለው ጋር ተመሳሳይ ፍቺ ትርጉም አለው ማለት ነው። ሁለተኛው ሰማ ይለናል። ሰማ ማለት ደግሞ አዳመጠ ከሚለው ጋር አቻ ትርጉም ወይ ደግሞ ተመሳሳይነት አለው ማለት ነው። ሶስተኛ ረዳ ይለናል። ረዳ የሚለው መኖሪያ ወይ ደግሞ አገዘ የሚል ምርጫ አለን። አገዘ ከሚለው ጋር ረዳ የሚለው ይገናኛል ማለት ነው። ሌላኛው ቤት የሚለው ነው። ቤት መኖሪያ ከሚለው ጋር ይገናኛል ማለት ነው። እንግዲህ እነዚህ ምንድነው ተመሳሳይ ፍቺ ያላቸውን ማገናኘት ነው ማለት ነው። እና በእንግሊዝኛ ይሄ ሲኖኒም ይባላል። ተመሳሳይ ትርጉም ያላቸው የተለያዩ ቃሎች ማለት ነው። ኦኬ ሌላኛው መልመጃ 8 አይደል ያየነው። መልመጃ 9 ደግሞ ምን ይላል? ያው ይሄ ለሚከተሉት ቃላት ፍች ስጡ ነው የሚለን። ፍች መስጠት ነው። አሁን እዚህ ላይ ለምሳሌ እዚህ ላይ ተረከ የሚል ቃል አለ። ተረከ የሚለው ወደ አወራ ብንልም ይሆናል፣ ተናገረ ብንልም ይሆናል፣ ዘረዘረ ብንልም ይሆናል። ተመሳሳይ አላቸው ማለት ነው። ስለዚህ ተመሳሳይ ፍች የምንለው ተመሳሳይ መልእክት ሊያስተላልፉልን የሚችሉ አቻ ቃላቶችን፣ አቻ ሌላ ቃላቶችን ነው ማለት ነው። ግን ለምሳሌ ተረከ የሚለው ዘረዘረ ከሚለው ጋር ወይ ደግሞ ተናገረ ከሚለው ጋር የማንጠቀማቸው የተሻለ ነው ብለን የምንመርጣቸው እንደ ሁኔታው ይኖራሉ ማለት ነው። እና የቃሉ 100% እኩል ግጥምጥም የሚል አቻ ትርጉም ላይኖር ይችላል፣ ሊኖርም ይችላል ማለት ነው። ስለዚህ አቻ ትርጉም ነው ስትባሉ በእንግሊዝኛ በቋንቋ ትምህርት ውስጥ ይሄ ያለ ልዩነት ያለ ነው ማለት ነው። ማለት ትንሽዬ ሁኔታ የሚመርጡ አቻ ሆኖ ግን ሁኔታ የሚመርጡ ቃሎች ይኖሩናል ማለት ነው። ኦኬ ስለዚህ አሁን እዚህ ጋር እንመልከት። ለምሳሌ ይሄ ምን ይላል? መራ ይላል። መራ የሚለው ምን ሊሆን ይችላል? አሳየ ይሆናል። ለምሳሌ እኔ የሆነ ቦታ እንድትሄዱ ካመለከትኳችሁ ምን ማለት ነው? መምራት ነው አይደለ? ወይ ደግሞ ብዙ ትርጉም አለው። ልዘርዝርላችሁ። መራ ማለት አመለከተ፣
አመለከተ ይሆናል። እሺ መራ ወሰደ ሳይሆንም እኔ ለምሳሌ በወስዳችሁ የሆነ ቦታ መራዋችሁ ማለት አይደለ፣ ግን ወሰደ የሚለው ለሌላ ትርጉም በጣም የተለየ ሆኖ ደግሞ አገልግሎት መስጠት ይችላል። ስለዚህ ኮንቴክስት ወይ ደግሞ አውድ እንለዋለን። ስለዚህ አመለከተ፣ አሳየ፣ ወሰደ ብንለውም የጎንዮሽ አቻነት አለው። ደግሞ የጎንዮሽ ደግሞ ተቃራኒ የሆነ ትርጉም ይኖረዋል ማለት ነው። ልክ በእንደዚህ ነው ተረጉሙት መራ የሚለውን። እሺ ወይ ደግሞ አስተዳደረ ይሆናል። ለምሳሌ መራ ማለት አስተዳደረ ማለት ይሆናል። እንግዲህ አንድን ሰው ቦታ ከማመልከት ወደ አስተዳደራዊ ሲስተም ወይ ደግሞ ፖለቲካል የሆነ ፊገር ከቀየራችሁት መራ ይሄ ፖለቲካ ይሆናል ማለት ነው። ደግሞ አስተዳደር ስልጣን ይሆናል ማለት ነው። ስለዚህ የተለያየ ቃሎች እንደ አውዳቸው የተለያየ ትርጉም ይይዛሉ፣ ያስተላልፋሉ ማለት ነው። ሌላኛው በለጠ ይለናል። ይሄ ቃል እንግዲህ በለጠ የሚለው ምን ማለት ነው? አንደኛ የሰው ስም ነው። አንድ ትርጉም አለው የሰው ስም። በለጠ ማለት ደግሞ ከአንዱ ተሻለ ማለት ይቻላል። ተሻለ እንግዲህ በሆነ ነገር ፖዚቲቭሊ ወይ ይሄ በአሉታዊ ብቻ በአሉታዊ ወይ ደግሞ በአዎንታዊ ሊሆን ይችላል። ግን በለጠ እንላለን ማለት ነው። በለጠ ከአንዱ ተሻለ እንደማለት ነው። ስለዚህ በለጠ ተሻለ፣ ተሻለ ብላችሁ ተመሳሳይ ትርጉም ትሰጡታላችሁ ማለት ነው። በለጠ ወይ ደግሞ አደገ ልትሉ ትችላላችሁ። ያው ተመሳሳይ ነው። አደገ ያላችሁ ትሰራላችሁ። እሺ ተማረ ይላል። ተማረ የሚለው አሁን ሁለት ትርጉም ልንሰጠው ይችላል። እዚህ ላይ ለምሳሌ ተማረ ማለት አወቀ ሊሆን ይችላል። አወቀ ሊሆን ይችላል። ተማረ ስንል ደግሞ አንዳንዴ ይቅርታን አገኘ ማለትም ይሆናል። ያችሁ ይቅርታን አገኘ፣ ይቅርታን አገኘ ይሆናል ማለት ነው። እሺ ተማረ ወይ ደግሞ ታረመም እንላለን። ተማረ በቃ አሁን አንዴ ተቀጥቷል፣ በቅጣት ተማረ እንላለን። ስለዚህ መታረምም ይሆናል ማለት ነው። ተማረ ማለት ታረመ ወይ ደግሞ ተቀጣ ማለት ይሆናል። ስለዚህ ይሄ አንዱ ቃል እንደምንጠቀምበት መንገድ የተለያየ ትርጉም ይኖረዋል። ስለዚህ ከነዚህ ውስጥ እንደዚህ ያላችሁ እየጻፋችሁ እንድትለማመዱ ነው ትእዛዙ ማለት ነው። ኦኬ ወደ መልመጃ 10 እቺ ቀይዋ መልመጃ ናት። ስለዚህ መልመጃ 10 ስንገባ ደግሞ የጎደለውን ፊደል አሟሉ ጀምሮ ይሰጠንና ትርጉም የሚሰጥ ቃል ማድረግ ነው እዚህ ላይ ደግሞ ማለት ነው። ለምሳሌ ፈረ ይላል እዚህ ላይ እና እዚህ ላይ ባዶ ቦታ አለ። ስለዚህ ፈረ የሚለው ላይ ደብን ጨምርበት ፈረደ የሚል ትርጉም የተሟላ የሚታወቅ ቃል ይሆንልናል ማለት ነው። እዚህ ጋር ፈረ ይላል ድጋሜ ነው። ፈረ የሚለውን ስብን ጨምርበት ፈረስ የሚባል የሚታወቅ ስም እናገኛለን። ፓ ብሎ ከዚህ ደግሞ ታ አለ። ከመሃል የሆነ ፊደል እየከተትን የሚታወቅ ትርጉም ያለው ቃል መፍጠር ነው። ፓ እዚያ ታ ፓስታ ስን ብንከት እዚህ ላይ ማለት ነው። ስን ብንከት ፓስታ የሚል እናገኛለን። እሺ ይሄኛውስ እዚህ ላይ አሁን አንድ ቦታ ፍ ይልና ባዶ ከዚያ ር አለ። ስለዚህ እዚህ ላይ ቅን ብንከታት ፍቅር የሚል ቃል እናገኛለን። ያችሁ ሌላም ልንተካ ከቅ ውጭ ደግሞ ሌላም ብንተካ ፍቅር ከፍቅር የተሻለ ፈልጉ። እናንተ ኮመንት ላይ ጻፉልኝ። እኔ አሁን እዚህ ላይ እያሰብኩኝ ጊዜያችሁን ከምገድል ከፍቅር የተሻለ ደግሞ ሌላም ፊደል ትርጉም ሊሰጥ የሚችል ብትከቱ ታገኛላችሁ ማለት ነው። እሺ ፓፓ ይላል። እዚህ ላይ አንድ አለ። ያን ብንከትበት ፓፓያ ይሆናል ማለት ነው። ከዛ አምስተኛ ቬ አለች። ቬ ላይ አንድ ፊደል ብንጨምራት ትርጉም ሊሰጥ የሚችል ሎ አለ። ስለዚህ ቬሎ ብለን እናስተካክላለን ማለት ነው። ስለዚህ በዚህ መንገድ የቃላትን ትርጉም፣ ልዩነት፣ ተቃራኒነት፣ ተመሳሳይነት ወይ ደግሞ ቃላቶችን ራሱ መፍጠር ይሄ አእምሯችሁን ራሱ ሻርፕ ያደርግላችኋል ማለት ነው። በጣም ጎበዝ ፈጣን ሀሳቢ ትሆናላችሁ። ቋንቋውን በደንብ ትረዳላችሁ። አብጠልጥላችሁ ቃላት አማርጣችሁ መጠቀም ትችላላችሁ። ብቻ የሰላችሁ ትሆናላችሁ ማለት ነው። እንደዚህ ያደርጋችሁ ትለማመዱ።
ኦኬ አሁን ወደሚቀጥለው ስንሄድ ደግሞ ትምህርት 5 ነው የሚለን። ትምህርት 4 ቅድም ያየነው ጽሕፈት ነው መጻፍ ማለት ነው። እዚህ ጋር መልመጃ 11 ማለት ነው። እዚህ ጋር በቃላት ውስጥ ያሉትን ፊደሎች ነጥላችሁ ጻፉ። ቃላት ውስጥ ያሉን ፊደል መነጣጠል ይሄ ቀላል ነው በጣም። ለምሳሌ አሁን ፍየል ይላል። እነዚህን አራርቃችሁ መጻፍ ኢትስ ኢዚ ቀላል አይደል? ለምሳሌ ፓፓያ ይላል። ፓ ትላላችሁ ደብተራችሁ ላይ። አሁን ምራቅ ብላችሁ ፓ እዛ ፓ። አሁን ፓፓያ ሲጻፍ ተጠጋግቶ ነው አይደል? ተጠጋግቶ ነው የሚጻፈው። እናንተ ስትሆኑ ግን ምን ታደርጋላችሁ? ራቅ አድርጋችሁ የተለያየ ሆኖ እንዲታይ ማለት ነው ዘርዝራችሁ ጽፉታላችሁ። ኦኬ ፓስታ የሚለውንም ጀስት ፓ ትላላችሁ፣ ስ ትላላችሁ፣ ታ ትላላችሁ። አራርቃ እንዳይነበብ አድርጋችሁ ራቅ ማድረግ። ለምን ሲጻፍ ተጠጋግቶ ነው የሚነበበው። ፍራፍሬ ይላል። ፍራፍሬም ስትሉ ፍ ከዛ ራ ፍ ሬ ያላችሁ መለማመድ ነው በቃ። ደብተር አንዳንድ ሰው ደብተር ይበላሻል ብሎ የሚገርማችሁ መማሪያ ገዝታችሁ ደብተሩ እንዳይበላሽ የምትጠነቀቁ ልጆች አላችሁ። እሱ ምንም አይጠቅማችሁም። እሺ ደብተር ለመማሪያ መበላሸት ይችላል። እሺ ይሄኛው ደብተር ቢበላሽባችሁ ኔክስት አይበላሽም። ኔክስት የቀጣዩ ቢበላሽባችሁ ሌላኛው አይበላሽባችሁ። እየተስተካከለ ነው ጥሩ ትምህርት ጥሩ ጽሑፍ መጻፍ የምትጽፉት። ማራኪ መልእክት አዘል የሆነ ጽሑፍ ለመጻፍ ብዙ ውድቀት ብዙ ልምምድ ያስፈልጋል። ስለዚህ ምንም ብታበላሹ ምንም ብትሰርዙ ብትደልዙ መፍራት መሳቀቅ የለባችሁም። ደብተራችሁን ተጠቀሙ ማለት ነው። ኦኬ ይህን ካልኳችሁ መልመጃ 12 ያው ይቻት መልመጃ 12 ደግሞ በቃላት ውስጥ ያሉትን ፊደሎች አጣምራችሁ መጻፍ። ይህም ደግሞ የዚያኛው ላይ ያየነው ተቃራኒ። ለምሳሌ አሁን ምሳሌ ፍራሽ ይላል። ይሄ አሁን ፍራሽ ስናጠጋጋው ግን ፍራሽ የሚል ትርጉም ያለው ቃል ይሆናል። ቬሎ ይላል። በአንድ ላይ ግን ቬሎ የሚል ትርጉም ያለው ቃል ይሆናል ማለት ነው። እነዚህም አሉ እዚህ ጋር ፈለቀ ይላል። ስለዚህ ይህን ስንሰራው ፈለቀ ይላል። ፈለቀ አንድ ላይ ስናደርጋቸው ማለት ነው። ፖሊስ ይላል። ስናገናኘው ፖሊስ ይሆንላል ማለት ነው። ፌንጣ ይላል። ይህንም ስናገናኘው ፌንጣ እናደርጋለን ማለት ነው። ስለዚህ በዚህ መንገድ መለማመድ ነው የሚጠበቅባችሁ ማለት ነው። ኦኬ መልመጃ 13 ቅጥያዎችን ለዩና ጻፉ። አሁን ደግሞ ከዛሬ በፊት በሰራሁላችሁ ቪዲዮ ታስታውሳላችሁ። ቅጥያ እና ዋና ግንድ ያንን እንትን ብለናል። ግንድ ቃል አለ፣ ቅጥያ ፊደሎች አሉ። ግንድ የምንለው በራሱ ዋናውን ቃል ሲሆን እየቀጠልን ለሴት አመልካች፣ ለወንድ አመልካች፣ ለቁጥር አመልካች እያደረግን የምንጠቀመው ከሆነ የሚያገለግሉ ቅጥያዎች ናቸው ማለት ነው። ስለዚህ እነሱን ማሳየት ነው። ለምሳሌ እዚህ ጋር ወሰደች ይላል። ይህ ወሰደ እና ች ናቸው። እንግዲህ ወሰደ የሚለው ራሱን የቻለ ዋና ወጥ ቃል ነው። ችን ስንጨምርበት ለሴት እናደርገዋለን። ወሰደች። ሌላኛው እዚህ ላይ ገባች ይላል። ስለዚህ ገባ የሚለውና ከዛ ምን ታሰራላችሁ? ገባች ትላላችሁ ማለት ነው። እሺ ቤትህ ይላል። ቤትህ በሚለው ውስጥ ቤት የሚለው አንድ ራሱን የቻለ ሆኖ ህ ምንድናት? ወንድ መሆኑን ለማሳየት ወንድ ከመሆኑን በላይ ደግሞ ባለቤትም ደግሞ መሆኑን ለማሳየት የምንቀጥላት ቅጥያ ነች ማለት ነው። ሶስተኛ ላይ ቦርሳሽ ይላል። ቦርሳሽ እንግዲህ ይህም ደግሞ ቦርሳ የሚል አለ። ከዛ ሽ ምትል የሴት አመልካች እና ያችን ሴት ደግሞ ምን መሆኗን አመልካች ባለቤት መሆኗን የምንጠቀምባት መድረሻ ላይ የምትጨመር ቅጥያ ነች ማለት ነው። አራተኛ መጽሐፍዋ ይላል። በአንድ ላይ ምን ማለት ነው? መጽሐፍዋ ማለት ነው። ስለዚህ እዚህ ላይ አሁን መጽሐፍ የሚለው ዋና ቃላችን ሲሆን ዋ ደግሞ ቅጥያ ነች። ለምን አመልካች? የሴት ሁና ያቺ ሴት ደግሞ ባለቤት መሆኗን የምታሳይ ናት ማለት ነው። ስለዚህ መጽሐፍ ከዛ ዋ መጽሐፍዋ ትላላችሁ ማለት ነው። መኪናዎች ይላል። አሁን እዚህ ላይ የተለየ ቅጥያ ልንቀጥል ነው። እስካሁን አንዳንድ ቅጥያ ነበር ያየነው። አሁን ግን ሁለት። ለምን? መኪና የሚለውን አለ። ከዛ ደግሞ ምን አለ? ወች የሚለው ወች የሚለው ደግሞ ራሱን ሁለት ቅጥያ ነው። ቁጥር አመልካች መድረሻ ቅጥያ ነው ማለት ነው። ስለዚህ ይህን እየተለማመዳችሁ ራሳችሁን ቡም አርጉ ማለት ነው።
በነገራችን ላይ ከዚህ ከዩቲዩብ በተጨማሪ ደግሞ ያው ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ከምናስተምረው ባሻገር በውስጥ መስመርም ደግሞ በግላችሁ እናስተምራችኋለን መጽሐፉን ማለት ነው። ከአንደኛ ክፍል ጀምራችሁ ከፈለጋችሁ ደግሞ የኬጅ አለ ፊደል ብቻ ማለት ነው። ከፊደል ብቻ ጀምራችሁ እንደዚህ ቃሎችን ወደ ማወቅ፣ ረዘም ያሉ ጽሁፎችን ወደ ማንበብ፣ ወደ መጻጻፍ ከጓደኞቻችሁ ከቤተሰቦቻችሁ ጋር ደብተር ላይ ማስታወሻዎችን እስከ መጻፍ የምትደርሱበትን መንገድ እኛ ጋር መጓዝ ትችላላችሁ ማለት ነው። ስለዚህ ስልኬን ወስዳችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩ። ቀጥታ ዛሬውኑ ትምህርታችሁን ጀምሩ። አንብቡ፣ ጻፉ፣ ተረዱ፣ እየተማራችሁ ሁኑ ምክሬ ነው ማለት ነው። ኦኬ አሁን አይ ቲንክ ይሄ ያ የመጨረሻው አይችነች ማለት ነው። የቀረችን ችንኒና ጨረስን ማለት ነው። ኦኬ መልመጃ 14 ኦኬ ቃላቱን ለቃላቱ ቅጥያ ጨምራችሁ ጻፉ። አሁን ደግሞ ጨምሩ ተብለናል። ኦኬ ምሳሌ ደብተር የሚለውን ቃል ደብተር ከዛ ህ መጨመር ደብተርህ እንላለን። ለወንድ ልናረገው ለወንድ ሆኖ ያ ደብተር ደግሞ ለዛ ለወንዱ ከሆነ ወደ ደብተር እንላለን። ደብተሮች እንላለን። ደብተር ሶሪ በጣም ደብተር የሚለው ብዛት ስንገልጽ ደብተሮች እንላለን። እሺ ደብተር እሺ ለሴት ከሆነ ደግሞ ደብተርሽ እንላለን። ስለዚህ አንድን ቃል ቅጥያዎችን በመጨመር ምን ያህል የተለያየ አድርገን እንደምናበዛው እዚህ ላይ ትረዳላችሁ ማለት ነው። ኦኬ ስለዚህ እንደዚህ መስጠት ነው። ለምሳሌ ሰው በሚለውን ቃል ሰው የሚለውን ሰዎች፣ ሰውሽ፣ ሰውህ እያልን እናበዛዋለን። እርሳስ የሚለው እርሳስህ፣ እርሳስሽ፣ እርሳሶች ደግሞ በመጀመሪያ ካረጋችሁ ደግሞ በእርሳስ እያላችሁ መጻፍ ማብዛት ትችላላችሁ ማለት ነው። አንድን ቃል ከ10 ከ20 በላይ ልታብዙ ትችላላችሁ። የቃል ክፍሉን እየቀየራችሁ ቁጥሩን ምኑን እያደረጋችሁ በጣም በብዙ ማርባት ይቻላል። ቋንቋን በቀላሉ አኳየር ማድረግ የሚቻለው አሁን ለሌላ ቋንቋ የምትማሩ ልጆችም ከሆናችሁ ይሄ ነው እንትን ማለት ነው። አሁን እንግሊዝኛ ተማሪዎች ትኖራላችሁ ማለት እንግሊዝኛም አማርኛ መማር የምትፈልጉ አሁን እንግሊዝኛ ስትማሩ ቃሉ እንደዚህ ይበዛል። እንደዚህ ነው ባህሪው። የሆነ አንድ ፍሬ ቃል ታገኛላችሁ። ያ ፍሬ ቃል ግን የሚበታተንበት እንደዚህ አብዦቹ ቅጥያዎቹ ይኖራሉ። ለተለያየ እንትን የምንጨምራቸው ማለት ነው። እሱን ከተረዳችሁ you are understanding the language ማለት ነው። ሶ ሌላኛው ሶስተኛው ተረት አለ። ተረት፣ ተረቶች፣ ተረት ተረት አሁን እሺ ተረት ተረት፣ ተረትሽ እያላችሁ ማብዛት ነው ማለት ነው። ብዕር ይላል። ብዕርህ፣ ብዕርሽ፣ ብዕሮች፣ በብር፣ የብር እያላችሁ ማብዛት። ተማሪ፣ ተማሪዎች፣ ተማሪህ፣ ተማሪሽ እያላችሁ ማብዛት ማለት ነው። ስለዚህ ይሄን እንድትለማመሩ እንደውም ይችን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ከዚህ ባለፈ ግን ቴሌግራም ግሩፕ እንትን ቻናል አለን። ቴሌግራም ቻናሉን ደግሞ ተቀላቅላችሁ እዚህ ላይ ዩቲዩብ ላይ እንኳን ስለርስ ኖቲፊኬሽን ባይደርሳችሁ፣ ምክንያቱም ብዙዎቻችሁ ሰብስክራይብ እንኳን አድርጋችሁ ኖቲፊኬሽን አላታበሩ ትችላላችሁ። ብዙ ሰው ሚስ የሚያደርገው ማለት ነው። ስለዚህ ቴሌግራም ላይ ግን ስለሚልክላችሁ ኖቲፊኬሽን ቴሌግራም ቻናል ላይም ጆይን ማድረጋችሁን እንዳትረሱ። በግል መማርም ደግሞ ጊዜውና ሁኔታው ከፈቀደላችሁ በግላችሁ ብትማሩ በጣም ቶሎ የማወቅ እድሉ አላችሁ። ተጠቀሙበት ምክሬ ነው። በተረፈ የዛሬ ትምህርታችን ይመስላል። በቀጣይ ደግሞ ምዕራፍ 8ን ስለ ምግብ ምናምን የመሳሰሉ ነገሮችን እየጻፍኩኝ በምትወዱት መንገድ አስቀጥላችኋለሁ። ለምሳሌ ያው እዚህ ላይ እንደምትመለከቱት ሀ ይላል። 3 ሀዎች አሉ። ልዩነታቸው ምንድነው? ለምን ነው የምንጠቀማቸው? ምናምን ብላብላ ነገሮችን እናያለን። ለዛሬ ቆይታችን ይሄ ነው። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።